አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁን አልሐምዱሊላህ። ቻናሉን ላይክ ሼር በማድረግ ጀምሩት። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ሰሞኑ ጠፍቼ ነበረ፣ ትንሽ ጉንፋን ነገር አሞኝ ማለት ነው። እና እንዴት ናችሁ? ሰላም ናችሁ? አለሁን አልሐምዱሊላህ። ዛሬ አዲስ ለሆናችሁ ማለት ነው፣ አዲስ ገና ከኢትዮጵያ የመጣችሁ እህቶቻችን ማለት ነው፣ የቆያችሁን ከሆናችሁ አዲስ የመጣች እህት ካላችሁ ልጅ ሊሆን ይችላል፣ እህት ሊኖር ይችላል፣ ያጎት ልጅ አክስት ሊኖራችሁ ይችላል። እዚህ አዲስ የመጡ ለእነሱ ሼር አድርጉላቸው። ትንሽ አንዳንድ ነገር ስለ ቋንቋ አሁን ብዙ እህቶቻችን ይቸገራሉ በቋንቋ እየመጡና ማለት ነው። አምጪ ውሰጂ፣ የሆነ የሳህን የሆነ የእቃዎች ስም ምናምን አንዳንድ ነገር ትንሽ እሱን እላለሁ ማለት ነው። አዲስ ከሆንሽ ይጠቅምሻል፣ አዳምጪ እስከ መጨረሻ ማለት ነው ውድ እህቴ። እና ማለትም አንዳንዴ በትንሽ ነገር ወደ ቢሮ ለመሄድ እንዳረጋለን። እነሱም ይበሳጫሉ፣ እኛም ደግሞ አዲስ ስለሆነን ትዕግስት አይኖረንም፣ አንግባባም ማለት ነው። ስለማንግባባ በቃ ካልሆነ ቢሮ ውሰጂኝ ምናምን የሚባል ነገር ይመጣል። አጠገብ ሌላ ኢትዮጵያዊ ከሌለ፣ ሴትዮ ትዕግስተኛ ካልሆነች፣ አንዳንዴ እኛም ራሱ አዲስ ስንሆን ይጨንቀናል። ቶሎ ብሎ እዛ ያመጡን ሰዎች ቢሮዎች ስለሆኑ ወደ ውሰጂኝ እዛ ምናምን የሚል ነገር ይመጣል። ለምን ባለመግባባት ማለት ነው። ድምፄን ቀንሼ የማወራው ማለት ነው። ሰዎቹ እዚህ ጋር ነው የተኙት። እኔ ክፍል የለኝም፣ ቤቱ ጊዜያዊ ስለሆነ እዚሁ ልብስ የምተኩስበት ክፍል እነሱ ከበታቸው ማለት ቁም ሳጥናቸው የሚያስቀምጡበት ክፍል ነው እኔ የምተኛው። ለዛ ነው ድምፄን ቀንሼ የማወራው። ጊዜያዊ ነው፣ የሰራተኛ ክፍል የለኝም ማለት ነው። ወደ ቁም ነገሩ ስንገባ ማለት ነው፣ አሁን ታዳምጪኛለሽ ማለት ነው። ገና ልትመጪ ማስበሽ ከሆነ ኢትዮጵያም ከሆንሽ እዚህም መጥተሽም ከሆነ 15 ቀንሽ 1 ወርሽም ከሆነ ይጠቅምሻል። አዳምጪ ውድ እህቴ። አንዳንድ ነገር የእቃዎች ስም ወይም ደግሞ አዎ የእቃዎች ስም እንጠራለን። አሁን ለምሳሌ ጂቢ ጂቢ ካለችሽ ጂቢ ማለት አምጪው ማለት ነው። ጂቢ ገብሻ ካለችሽ ጂቢ ገብሻ ማንኪያ አምጪ። ጂቢ ገብሻ ማንኪያ አምጪ ማለት ነው። ጂቢ ሳህን ሳህን ነው፣ እኛ ጋርም ሳህን ነው የምንለው። ሳህን ማለት ይሄ ቁርጥ እንጀራ የሚበላበት፣ እኛ ጋር ቁርጥ እንጀራ የሚቀርብበት ሳህን፣ እዚህም ሳህን ነው፣ አንድ ነው። ጂቢ ሳህን ካለችሽ ሳህን ነው፣ ዝርግ ሳህን ነው። ጂቢ ሲኒያ ካለችሽ ሰፋ ያለ ሳህን ነው። ሲኒያ ሲባል ሰፋ ያለ ሳህን ነው ሲኒያ። ጂቢ ሲኒያ ካለችሽ ሰፋ ያለ ሳህን ነው ማለት ነው። ጂቢ ኩብ ካለችሽ ኩብ ማለት አሁን የሻይ እንትኖች ናቸው። የሻይ ኩብ ጂቢ ኩብ ካለችሽ የሻይ ብጭርቆ ነው። የሻይ ብጭርቆ ነው፣ ኩብ ነው የሚሉት። ጂቢ ኩብ ካለችሽ የሻይ ብጭርቆ ነው። እቺ ጂቢ የምትባለው ቃል በሁሉ ነገር ስለምትካተት አትረሳም ማለት ነው። ጂቢ ማለት ያው አምጪ ነው ዞሮ። ጂቢ ማለት አምጪ ስለሆነ አትረሳም። ግን ጂቢ ኩብ ካለችሽ የሻይ ብጭርቆ ነው ማለት ነው። ጂቢ ኩብ ብጭርቆ አምጪ። ጂቢ ግላስ
ግላስ ማለት ደግሞ የውሃ ብርጭቆ ነው። ጂቢ ኩብ ካለችሽ የሻይ ብርጭቆ ነው። ግላስ ካለችሽ ደግሞ የውሃ ብርጭቆ ነው። ግላስ የውሃ ብርጭቆ፣ ኩብ የሻይ ብርጭቆ ነው ማለት ነው። ጂቢ ፍንጃል ካለችሽ ሲኒ ነው። ፊንጃል ሲኒ፣ ፊንጃል ሲኒ ነው። ጂቢ ፊንጃል ካለችሽ ሲኒ ነው ማለት ነው። ጂቢ ደላ፣ ጂቢ ደላ ካለችሽ ፌርሙዝ፣ ጂቢ ደላ ካለች ፌርሙዙን አምጪው ነው። እና እነዚህ ቀለል ቀለል ያሉ ነገሮች በጣም ቀለል ያሉ ነገር ናቸው። ለምን በቃ ውሏችንን ቀን በሙሉ ዛሬም ነገም ደጋግመን የምንውልባቸው ነገሮች ስለሆኑ ይያዝልናል። አለመሰልቸት ነው። ማዳመጥ አሁን እንደዚህ ራሱ እንትን ስትሉ በስልካችሁ መዝግባችሁ መያዝ፣ ቪዲዮን ሼር ማድረግ ወደ ጓደኞቻችሁ እና እነዚህ ቀላል የሆኑ ነገሮች ራሱ ግራ ያጋባሉ። በጣም ቀላል ናቸው፣ ግን የዛኔ የመጀመሪያ ቀን ይከብዳል። ለአንድ ወር ያክል በጣም እንሰቃያለን። ለአንድ ወር ያክል እንሰቃያለን። በቃ ፍዝዝ ነው የምንለው፣ መጠየቅ ነው፣ መንጋጠጥ ነው። ስለዚህም በስልካችን ላይ እንደዚህ ነገር ካለ ሴፍ አድርገን ካስቀመጥን እናስታውሳለን። ልክ ስትለን ሄደን ያንን እናዳምጣለን ማለት ነው። እና አትደናበሩ። በትዕግስት ነው ሁሉ ነገር፣ በትዕግስት ነው ማለት ነው። በትዕግስት ታግሶ በትዕግስት ሁሉም ያልፋል እላችኋለሁ ውድ እህቶቼ። ሌላ ደግሞ ምን ልጨምርበት? ተአሊ ካለችሽ ነይ ነው። ተአሊ ነድፊ ካለችሽ ነይ አጽጂ ነው። ተአሊ ነድፊ ካለችሽ ነይ አጽጂ፣ ጽዳት ስሪ ማለት ነው። እንደዛ ነው ማለት ነው ውድ እህቶቼ። أعوذ بالله من الشيطان